እንኳን ደስ ያላችሁ። ኦልሞስት በፊት ቁፋሮ ላይ እንደነበረ የገዛችሁ ሰዎች አላችሁ። ዛሬ ማት ፋውንዴሽኑ ተሰርቶ አልቆ ፈርስት ቤዝመንት ጨርሰን የሰከንድ ቤዝመንት ስላብ እየተሞላ ነው። እንግዲህ ለገዛችሁ ደንበኞች ለሁላችሁም በዋትስአፕ በቴሌግራም እንልክላችኋለን። በዚሁ አጋጣሚ እንግዲህ የገዛችሁ ደንበኞች ከዚህ በፊት ከኛው ላይ እንኳን ደስ ያላችሁ ብለናል። እኛ ጋር ባለ 4 ወለር ሾፕ ወደ 7000 ካሬ ላይ ያረፈ ትልቅ ግራንድ ሞል በመርካቶ ላይ ከ1 ሚሊዮን 200 ሺህ ብር ጀምራችሁ የሱቅ ባለቤት መሆን ትችላላችሁ። ሰላም ውድ ማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው ሱቅ በመሃል መርካቶ በኔት ኤሪያ እየተሸጠ ወዳለበት ቦታ ነው ጎራ ብለን ያለ ነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። እሺ፣ እንዴት ነሽ? እንኳን ደህና መጣሽ ዛሬ በድጋሚ ወደ ቢሮአችን። አመሰግናለሁ። እንኳን ደህና ቆየኸኝ። እንግዲህ ዛሬም በድጋሚ ተገናኝተናል። ያው አንዳንድ ነገሮችን ሰምተን ነው ዛሬም ጎራ ያልነውና የሰማነው ነገር እውነት ይሆን ወይ የሚለውን ነገር ነው ዛሬ ውስጥ ድረስ ገብተን ለማጣራት የፈለግነው ማለት ነው። ከዛ በፊት ግን እስቲ ትንሽ ነገር ንገረኝና ስላለው አዲስ ነገርም ደግሞ በደንብ ታብራራልኛለህ። ሁሌም እኛና እናንተ የምንገናኘው በአዲስ ነገር ነው። ዛሬ ደግሞ በሰዓት ለረጅም ጊዜ ሲተዋወቅ የነበረ ሎኬሽን ወይም ደግሞ ፕሮዳክት የለቀቅንበት ወቅት ነው። ምናልባት ከዚህ በፊት እዚህ ቢሮ በተደጋጋሚ መታችኋል። እሱም ፒያሳ ላይ መኖሪያ አፓርትመንቶችን ባለ 24 ወለል አፓርትመንቶችን አቅርበን እንደነበረ ይታወቃል። ከመታወቁም በላይ ገዝተው የተጠቀሙ ሰዎች አሉ። ለመኖሪያ ለንግድ፣ ብዙዎቹ ለተርፍ እንደ ቢዝነስ ሲርሻሙበት ሲረባረቡበት የነበረ ሎኬሽን ነው ፒያሳ ማለት። ብዙዎቻችሁ ታውቁታላችሁ፣ ገዝታችኋል። ከ80-70% በላይ ማለት ነው። ባለ 24 ወለል አፓርትመንት ሚክስድ ዩዝ ኮምፕሌክስ አፓርትመንት አቅርበንላችሁ እንደነበረ ይታወቃል። ባለ 1 መኝታ፣ ባለ 2፣ ባለ 3 እንግዲህ ምን ያክል እንደገዛችሁ በምን ያክል ብር በዛን ጊዜ 10% ቅድመ ክፍያ። ዛሬ ላይ ግንባታው እንኳን ደስ ያላችሁ። ኦልሞስት በፊት ቁፋሮ ላይ እንደነበረ የገዛችሁ ሰዎች አላችሁ። ዛሬ ማት ፋውንዴሽኑ ተሰርቶ አልቆ ፈርስት ቤዝመንት ጨርሰን የሰከንድ ቤዝመንት ስላብ እየተሞላ ነው። እንግዲህ ለገዛችሁ ደንበኞች ለሁላችሁም በዋትስአፕ በቴሌግራም እንልክላችኋለን። በዚሁ አጋጣሚ እንግዲህ የገዛችሁ ደንበኞች ከዚህ በፊት ከኛው ላይ እንኳን ደስ ያላችሁ ብለናል። ስለዚህ አሁን ደግሞ ዛሬ ባቀረብነው ፕሮዳክትም እንደተረቀቀ ንገሩኝ ብላችኋል። ለእናንተ በስልክ መንገር ይቻላል፣ ስልካችሁ ስላለኝ ማለት ነው። ግን ሌሎችም ምናልባት ሲጠብቁት የነበረ ምናልባት መኖሪያ አፓርትመንት የማይፈልግ ሰው ይኖራል። ዛሬ ይዘን የመጣ ነው በንግድ ማዕከል ወይም ደግሞ የንግድ ሱቅ ነው ማለት ነው። ኦኬ፣ በጣም ጥሩ ነው። እንግዲህ የዚህ ቤት ባለቤት የሆኑት ሰዎች እንግዲህ በጣም ደስ የሚል ዜና ነው አሁን ያሰማሃቸው። እኔም ኮንግራ ለማለት እወዳለሁ። ታዲያ በተጨማሪ ደግሞ ሜሪት ከመኖሪያ አፓርትመንት ባሻገር ሱቅ ይዞ መጥቷል ነው እያልከኝ ያለኸው። እስቲ የሱቁ ሁኔታ ምን ይመስላል? ሱቁ የት ይገኛል? ምን አሚኒቲዎች አሉት? እስቲ ንገረኝ። እሺ፣ በጣም አሪፍ ጥያቄ ነው። እንግዲህ ዛሬ በዋነኝነት እናንተም ሰምታችሁ የመጣችሁት ለእናንተ ኦዲየንስ ልታቀርቡ የመጣችሁት ነገር አለ። እኛም እንፈልጋችኋለን። በጣም የእናንተ ኦዲየንሶቻችን ፋሚሊዎቻችን ስለሆኑ ማለት ነው ይዘን የመጣ ነው። እንግዲህ ኦልሞስት ከ6 ወር ከ7 ወር በላይ በማስታወቂያ ላይ የቆየ ሎኬሽን እንትን ነው ፕሮዳክት ነው። የንግድ ማዕከል ወደ 6700 ኦልሞስት ወደ 7000 ካሬ ላይ የሚያልፍ G+4 የሆነ ኦንሊ ኮሜርሻል ሾፕ ሜሪት ኮሜርሻል ሾፕ በየት ብዙዎቻችን በምንናፍቀው ብዙዎቻችን ንግዳችንን ቢዝነሳችንን ማድረግ በምንፈልገው ቦታ እሱም መርካቶ ሲባል እንግዲህ ከዚህ በፊትም ገልጬዋለሁ። በፊት በማስታወቂያ ላይ ብዙ ጊዜ የአዲስ አበባ ላይ የትኛውንም ሱቅ ስናቀርብ በሜክሲኮ ሊሆን ይችላል፣ በካዛንቺስ ሊሆን ይችላል፣ በሲኤምሲ በአያት አካባቢ ሊሆን ይችላል። አሪፍ ሾፕ ካቀረብን ምንድነው መርካቶን በሜክሲኮ መርካቶን በለቡ መርካቶን በአያት እያለን ነው የምናስተዋውቀው። ስለዚህ መርካቶ ሲባል መጀመሪያ ላይ የቢዝነስ ቦታ ነው ማለት ነው የሚታወቀው። ስለዚህ የትኛውም ቦታ ሱቅ ሲተዋወቅ መርካቶ ነው ብዙ ሰው ትዝ የሚለው። ስለዚህ እኛም ያንን ብለን በመርካቶ በተክለ ሃይማኖት ቤተክርስቲያን ጋዛ ተክለ ሃይማኖት ሆስፒታል ፊት ለፊት ቀደም እንዳልኩት ወደ 7000 ካሬ ላይ የሚያርፍ G+4 የሆነ ከግራውንድ እስከ 4ኛ ኦንሊ የሱቅ ብቻ ማለት ነው። ከዝቅተኛ ካሬ አማራጭ እስከ ከፍተኛ ካሬ አማራጭ ብዙዎቹ በጉጉት ሲጠብቁት የነበረው ሳይት ዛሬ ተለቋል ማለት ነው። እንግዲህ በጣም ደስ የሚል ነገር ነው። ያው ቀደም ብለን እንዳልከው ደግሞ መርካቶ ሲባል ብዙዎቻችን የንግድ ቦታ እንደሆነ የምናውቀው ነው። ሲቀጥል ደግሞ ለንግድም ለመገበያያም መርካቶ በጣም ተመራጭ ነው። ያው አሉት ከሚባሉት ትልልቅ የንግድ ማዕከሎችም አንዱ መሆኑ ይታወቃል ማለት ነው። በመርካቶ ከ1 እስከ 4 ሱቅ ይዞ መምጣቱ በእርግጥ ደስ ይላል። በመርካቶ ሱቅ በመግዛታቸው ደንበኞች እንደው የሚጠቀሙት ጥቅም ይኖር ይሆን ወይም ደግሞ እዛ በመርካቶ መሀል
የሱቅ ባለቤት በመሆናቸው ምን የተለያየ ጥቅሞችና አዳዲስ ነገሮች ሊያገኙበት ይችላሉ? ማንኛውም ሰው እንደ መርካቶ በነገራችን ላይ ከአፍሪካ ጭምር በገበያ እንትን በማርኬቲንግ ዙሪያ የሆነ ደረጃ ውስጥ አለበት። እንደ ኢትዮጵያ ብቻ ሳይሆን ማለት ነው። እንደ ኢትዮጵያ ማንኛውም ሰው የሆነ ነገር መግዛት ሲፈልግ እስቲ መርካቶ ሂዱና ፈልጉ ነው የሚባለው። እስቲ መርካቶ ሂዱና ጠይቁ ነው የሚባለው። በዚህ ዙሪያ እንግዲህ ብዙዎቻችን የምናውቀው ነው ከጥንት ጀምሮ ማለት ነው። ይሄ ደግሞ ሎኬሽኑ ደግሞ ከመርካቶ እምብርት የሆነ ቦታ ላይ ነው እዛችሁ ላይ ማለት ነው። ትልቅ የገበያ ማዕከል ነው። ምናልባት ከዚህ በፊት ሰፊ እንደዚህ ሞል የሆነ ግራንድ ሞል ላይ ያረፈ ተገንብቶ ላይቅ ይችላል። ዝም ብሎ ሲንግል አፓርትመንቶች፣ ሲንግል ሾፖች ሞል ያልሆኑ ሱቆች ነበሩ እስከዛሬ ድረስ የነበሩት። ይሄ ግን በመርካቶ ላይ ሰፊ መሬት ተሰጥቶት ሰፊ ቦታ ተሰጥቶት 7000 ካሬ አንደርግራውንድ 2 ቤዝመንት ያለው የመኪና ማቆሚያ ማለት ነው። 2 ቤዝመንት ማለት አንዱ ጠለል 7000 ሆነ ማለት ሁለቱ ባንድ ላይ ወደ 14000 ሜትር ስኩዌር የሚሆን የመኪና ማቆሚያ ይኖራል ማለት ነው። ይሄ አጠቃላይ ሾፕ ለሚያደርገውም ሱቅ ላላቸውም ሰዎች ይሆናል። ይሄ ነው። ሌላኛው ምንድነው? ይሄ ሱቅ ራሱን የቻለ ሊፍቶች ይኖሩታል። እነዚህ ሊፍቶች የትላልቅ የእቃም የሰውም ማለት ነው። ቦዝ ሰርቪስ ሊፍት ይኖራል፣ የፓሴንጀር ሊፍት ይኖራል ማለት ነው። ሰርቪስ ሊፍት ለምሳሌ እስከ ኦልሞስት እስከ 5 ሜትር ምናምን ርዝመት ያለው እቃ ፓክ ማድረግ እንዲችል ተደርገው ነው ዲዛይን የተደረገው። ስቶር በቂ ስቶር እንዲኖራቸው ተደርገው ዲዛይን አድርገናል። ኦኬ እንግዲህ ደስ ይላል። በመሀል መርካቶ እንደዚህ አይነት ዘመናዊ የሆነ ሞልን ይዞ መቅረብ እጅግ ደስ የሚል ነገር ነው። በተጨማሪ ደግሞ ምንም አይነት የፓርኪንግ ችግር እንደማያጋጥም ተደርጎ ለደንበኛም ለባለቤትም አሱም ተደርጎ መሰራቱ የቤዝመንት ነገሩ በጣም ደስ ይላል። እስቲ ታዲያ ስለ ሱቆቹ አንዳንድ ነገር በላይ። እሺ ወደ ካሬ ዝርዝሩ ስንመጣ እንግዲህ +4 ነው። ግራውንድ ፈርስት ሰከንድ ሰርድ በዛው ልክ ግራውንድ ላይ ሾፕ የሚገዛና አራተኛ ፍሎር ላይ ሾፕ የሚገዛ እኩል አይሆንም ዋጋው። ለምን? ምናልባት አንድ ሰው እኛ ጋር ሲገዛን ለኪራይ ሊሆን ይችላል ሊሰራበት ይችላል። ሲያከራይም በፍሎሩ እንደዛው ባወጣው ልክ ነው የሚያገኘው የሚባለው ነገር አለና ግራውንድ ሲገዛ ፈርስት ሲገዛ ሰርድ ፎርስ እነዚህም በደንብ ልብ ብላችሁ አዳምጡ። ብዙዎቻችሁ ተማትሩት ነገር አለ ማታስተውሉት ነገር አለ። ሱቅ ብሎ ምናልባት ሴልስ ኮንሰልታንቱም የሽያጭ አማካሩም ላይነግራችሁ ይችላል። ግራውንድ ስትገዙና አራተኛ ፍሎር ላይ ስትገዙ የዋጋ ልዩነት አላቸው። እነሱም በዝርዝር እንመጣበታለን። ሌላኛው ዛሬ ለየት የሚያደርገው ነገር ምንድነው? ይሄ ሪል ስቴት ጀነራል ፕሮፐርቲ ሲባል ፕሮፐርቲ የምንድና የኔት ኤሪያ ፕላስ ኮመን ኤሪያ ማንኛውንም አፓርትመንትም ይሁን ሱቅ ስንሸጥ የሚሸጠው በግሮስ ኤሪያ ነው። እኛ የምናውቀው ግሮስ ነው። ግሮስ ምናልባት ላያውቁት ይችላሉ፣ ግን አንዳንድ ከስተመሮች ጠይቀው ያንን አውቀው ዲቴል በደንብ ወደ ስራ የሚገቡ ወይም ዲል የሚያደርጉ ሰዎች አሉ። ዛሬ ግን በዛው ምናልባት እኛ ጋር ብቻ አይደለም ነገም ተነገ ወዲያ ቤት ልትገዙ ትችላላችሁ፣ ሱቅ ልትገዙ ትችላላችሁ። በምትገዙበት ሰዓት መጠየቅ ያለባችሁ ነገር ከውል በተጨማሪ አንድ ምስጢር ልንገራችሁ። አፓርትመንት ስትገዙ ኮመን ኤሪያ የሚባል ነገር አለ። ኮመን ኤሪያ የሚባለው ምንድነው? የሆነ ስፔስ አለ። ያን ስፔስ እዛ መኖሪያ አፓርትመንት ላይ ወይም እዛ ፕሮፐርቲ ላይ የሚኖር በጋራ ሼር የሚያደርጉት ነገር ማለት ነው። ይህ ፕሮፐርቲ ምናልባት በአፓርትመንት ደረጃ ኮመን ኤሪያ የሚባሉት ምንድናቸው? ፓርኪንግ፣ ሊፍት፣ ኮሪደር፣ ደረጃዎች እነዚህ ኮመን ኤሪያ በመባል ይታወቃሉ። ኔት የሚባለው በትክክለኛ ቤቱ ብቻ የሚያርፍበት። ስለዚህ ሰማንስ ፕሮዳክት ሲገዛ ኔት ኤሪያ ፕላስ ኮመን ኤሪያ በአንድ ላይ ግሮስ ኤሪያን እስከዛሬ ዲል የምታደርጉት የትኛውንም የትም ሀገር ማለት ነው ሰርች ብታደርጉ አፓርትመንት የሚታወቅ ነገር ነው። ብዙዎቻችሁ ይህንን ኖርማል 100 ካሬ ስለገዛችሁ 100 ላይ ብቻ የሚያርፍ ይመስላችኋል። ምናልባት ይሄ ሁሉ ያወቃችሁን ሳታውቁ አላውቅም። አንዳንዴ እንዲህ እሺ ምናምን ብላችሁ 100 ካሬ ቤቱ እኮ የሚያርፈው 75 ላይ ቤቱ እኮ የሚያርፈው 80 ላይ ትሉኛላችሁ። ይሄ የትኛውም እንደ ዓለም አቀፍ እንደ ኢንተርናሽናል የሚስማማበት ነገር ነው። ይሄ በአፓርትመንት ለምን ነው? ለምሳሌ በሚገባን ቋንቋ በትምህርት ቤት ላይ አንድ ትምህርት ቤት ላይ እናንተ የትምህርት ቤት የመማሪያ ብላችሁ የትምህርት ቤት የወር ብላችሁ ስትከፍሉ ምኑን ያካትታል? ላይብረሪ ያካትታል አይደለ? ላይብረሪዎች የሚጫወቱበት ልጆች ምናምን እነዚህ ኮመን በመባል ይታወቃሉ ማለት በሚገባን ቋንቋ ማለት ነው። ግን ስንት የቤተ መጻሕፍት የላይብረሪ የመምህር የምን እየተባለ አይደለም የምትከፍሉት አይደለ? ልጄ ይማራል የወር ክፍያው ይሄን ያክል ነው። በአፓርትመንት በሚገባችሁ ቋንቋ ይሄን ብያቸዋለሁ። እነዚህ የትኛውም ዴቨሎፐር የሚስማማበት ነው። ታዲያ ይሄን ዛሬ ለምን አነሳሁት? እኔ ምናልባት ይሄን ሁሉ ስል ቀድሞ ወደ ጠየቅሽኝ ወደ ካሬውና ወደ ዋጋው ስለምሄድ ማለት ነው። እኛ ጋር ለምሳሌ ኮመን ኤሪያ አንድ የመኪና ምሳሌ ብንነሳ በአንድ ቪኤት ሊሆን ይችላል፣ ያሪስ ሊሆን ይችላል፣ ቪትስ ሊሆን ይችላል። ኮሙሌቲቭ ማለት ከ10 ካሬ እስከ 15 ካሬ የሚሰጡ አሉ የመኪና ማቆሚያ ማለት ነው።
8 ካሬ ለምሳሌ 10 ካሬ ቪትስ ያለው መኪና 8 9 እስከ 10 ሊወስድ ይችላል። ቪ8 እስከ 15 ካሬ ሊሰጡ ይችላል። ግን አማካኝ 12 ካሬ የመኪና ማቆሚያ የትም ቦታ ይቀነሳል። ለምሳሌ 100 ካሬ የገዛ ሰውዬ ትክክለኛ ቤቱ የሚያርፈው 88 ላይ ነው ማለት ነው። ይሄ ምናልባት ስለማያዩት ነው። ወደ ዋናው ነገር ስመጣ ይሄን ነጥብ ወደ አንሳውበት ስመጣ እኛ ጋር በኔት ኤራ ነው እየሸጠን ያለነው። ለምን በኔት ኤራ እየሸጠን ካምፓኒው ያዋጣዋል ወይ አያከስረውም ወይ የሚሉ ጥያቄዎች ተነስተዋል። ከዚህ በፊት የተወሰነ በዊሽ ሊስት ላይ የቆዩ ደንበኞች ወይ ሌላ ጋር ስንጠይቅ እንደዚህ ነው። እንዴት በኔት ኤራ ካምፕ ማለት ነገ ምን ሊያመጣብን ነው? በኔት ኤራ እንዴት ያዋጣል? እውቀቱ ያላችሁ ሰዎች ማለት ነው። ምናልባት ይሄንኛ በኔት ኤራ ነው እየሸጠን ያለነው ስል ለተወሰኑ ቤቶች ብቻ ነው፣ ለተወሰኑ ፕሮዳክቶች ብቻ ነው፣ ለተወሰኑ ሸፖች ብቻ ነው። ትንሽ ከተሸጡ በኋላ በሌሎች ጀስት እንደማስታወቂያ አለ ካምፓኒ ሰው እንዳልኩሽ ወደ ካሬው ስንመጣ ወደ ዋናው ነገር ይሄ ወደ አነሳውበት ነጥብ ስመጣ ስለጠየቅሽኝ ማለት ነው። እኛ ጋር ዝቅተኛ ካሬ 25 ካሬ አለ። ሁለት አይነት የካሬ አማራጭ ብቻ ነው፣ በ25 ካሬ እና በ35 ካሬ ማለት ነው። ዝቅተኛ 25 ካሬ አሁንም ያልኩሽ ኔት ኤራ ማለት ነው። ኔት ኤራው ኖርማል ኢቭን ሊፍቱን ምኑ ሳታነሽ 25 ማለት የመኪና ማቆሚያ እንኳን ቢጨምርበት ስንት ማለት ነው? 37 ካሬ ነው የሚሆነው። ኦልሞስት 37 የኮሪደር ምናምን 40 ካሬ ተብሎ የሚሸጠውን እኛ በ25 ካሬ እንሸጠዋለን። ስለዚህ ምንድነው የምንላችሁ ነው መኪና ማቆሚያ በነፃ ነው፣ ከራሳችን ነው። ሼር አታረጉም ማለት ነው። ይሄ በአጠቃላይ ኮመን ኤራ ምናምን ያልኩን ለሱ ወጪ አታወጡ ማለት ነው። ለ25 ካሬ ኦልሞስት በግሮስ ኤራ 40 ለሚባለው ካሬ ለነገርኳችሁ ቅድም ላይ ግራውንድ ፈርስት ሰከንድ ሰርድ ዋጋቸው ይለያያሉ። ግራውንድ ላይ ለሚገዛ ለምሳሌ ፈርስ አራተኛ ፍሎር ላይ ከዝቅተኛው ብንጀምር ለዚህ 25 ካሬ በኔት ኤራ ወይም ኦልሞስት በግሮስ ኤራ በእኛ በሚገባን በገባልክ ስንሰራ ኦልሞስት 40 ምናምን በሚደርሰው 37 ምናምን በሚደርሰው የዚህ ቶታል ፕራይሱ 5,500,000 ብር ነው። ግሮስ ኤራ ብንጨምርበት ምናልባት 8-9 ሚሊዮን የመድረስ ፕሮባቢሊቲ ይኖረዋል። በኔት ኤራ እስከመቼ ነው? ቅድም እንዳልኳችሁ ለጥቂት ሱቆች ብቻ ነው። ቶታል ፕራይሱ 5,500,000 ብር። መጀመሪያ ላይ የዚህ የ25 ካሬ ሱቅ የሱቋ ባለቤት መሆን ለሚፈልግ ሰው የሚጠበቅበት 1,200,000 ብር ይሆናል ማለት ነው። ቀሪዎችን በሰባት ዙር ምናልባት አሁን ያለው ቁፋሮ ላይ ነው ያለው ሳይቱ በሎንግ ታይም የተገዛ ቦታ ነው። ዛሬ ላይ ቁፋሮ ላይ ነው ያለው፣ እንልክላቸዋለን። ይሄ ሱቅ ስናስረክብ በ3 ወር የሚረከብ አለ፣ በ6 ወር የሚረከብ አለ። ማክሲመም በአንድ አመት ጊዜ ውስጥ ነው የምናስረክበው። ሶ እንዳልኩሽ 5,500,000 ብር በ1,200,000 ብር ማክሲመም በአንድ አመት ጊዜ ውስጥ ይረከባል ማለት ነው። ቀሪዎቹን ክፍያዎች በሰባት ዙር በኮንስትራክሽን ቤዝድ እንመጣበታለን። ኮንስትራክሽን ቤዝድ ብዙዎቻችሁ የማታውቁ ስላላችሁ የምታውቁ መስሎኝ ነበረ፣ ሳስረዳ ስላልገባችሁ እንመጣበታለን። ሌላኛው 35 ካሬ የሱ በአጠቃላይ ቶታል ፕራይሱ እንደየፍሎሩ ይለያያል። ለምሳሌ ግራውንድ ላይ የሚገዛ ሰው ወደ 12 ሚሊዮን ብር ምናምን አካባቢ ይሆናል። ዳልኳሽ ቅድም 35 ካሬ ያልኩት በግሮስ ኤሪያ እናውራ ከተባለ 35 ላይ ባንድ የመኪና ኮሙሌቲቭ ኤሪያ ብንሰራው 35 ሲደመር ኦልሞስት ወደ 50 ካሬ ምናምን አካባቢ። ስለዚህ በሚገባችሁ በግሮስ በ50 ካሬ የዚህ ቶታል ፕራይስ ግራውንድ ላይ ወደ 12 ሚሊዮን ብር አካባቢ ይሆናል። መጀመሪያ ላይ የሚከፈለው ወደ 3 ሚሊዮን ብር ማለት ነው። አራተኛ ፍሎር ላይ ሲሆን ወደ 7 ሚሊዮን ምናምን አካባቢ ይሆናል። መጀመሪያ የሚከፈለው 2 ሚሊዮን ብር ምናምን አካባቢ ይከፈላል ማለት ነው። ስለዚህ እኛ ጋር ባለ 4 ወለር ሾፕ ወደ 7,000 ካሬ ላይ ያረፈ ትልቅ ግራንድ ሞል በመርካቶ ላይ ከ1,200,000 ብር ጀምራችሁ የሱቅ ባለቤት መሆን ትችላላችሁ። ወደ ቅድሙ ስመጣበት ሪል ስቴት ላይ ሁለት አይነት አከፋፈል አለ፣ ታይም ቤዝድ እና ኮንስትራክሽን ቤዝድ። ምናልባት በሌሎች ላይ ገልጬው አውቃለሁ። ታይም ቤዝድ ማለት በጊዜ ገደብ ይከፋፈልልሻል። በግንባታ መሰረት ሲሆን ግንባታውን እያይሽ ነው የምትከፍሉ። ይሄ ምንድነው? በዚህ ሰዓት ኮንስትራክሽን ቤዝድ የመጣው ከቅርብ ጊዜ ወዲህ ነው። ምንድነው? ይሄ ደንበኛ ሞር ትረስት እንዲኖረው ነው። ይሄ አንዳንድ ካምፓኒዎች አሉ ብር ሰብስበው የመጥፋት ፕሮባቢሊቲ እንደሱ አይነት የትረስት ኢሹ ላለባቸው ከስተመሮች ለነዛ ሲባል በግንባታው መሰረት አድርገናል ማለት ነው። አሁን ላይ ቁፋሮ መጀመሪያ ውል ሲፈራረሙ 1.2 ይከፍላል። ከዛ ቀሪውን በሰባት ዙር ተከፋፍሎ ቤዝመንቱ ሲያልቅ አንደኛ ፍሎር ሲደርስ፣ ሁለተኛ ፍሎር ሲደርስ፣ አራተኛ ፍሎር ሲደርስ ሲረከብ እየተባለ 7 ጊዜ ይከፋፈልለትና በዚህ መልኩ ከፍሎ መርካቶ ላይ ማክሲመም በአንድ አመት ጊዜ ውስጥ የሱቅ ባለቤት መሆን ይችላሉ ማለት ነው። ስለዚህ ከሎኬሽን በአጭር ጊዜ ውስጥ መረከብ እንፈልጋለን የሚል ሰው ካለ ስለዚህ ይሄው ዛሬ እንሆ ብለናል ማለት ነው። እንግዲህ በጣም ደስ የሚል ነገር ነው የነገርከን። ያው ብዙ ጊዜ ባለሙያ ሆነው ካልሆነ በስተቀር
ዲቴይሉን ማወቅ አይችሉም እና እንደዚህ ዲቴይሉን ደግሞ ማብራራት መቻል በጣም ደስ ብሎናል። ላመሰግንህ እወዳለሁ። እና ያው በኔት ኤሪያ እና በኮመን ኤሪያ ብለህ ደግሞ በደንብ ከፋፍለህ ያስረዳህ ፓርት ደስ ብሎናል። ምክንያቱም ብዙ ጊዜ እንደዚህ ግልጽ አድርጎ የሚያስረዳ ብዙዎቹ የለም። ልክ ብለህ ባይገርምሽ ማለት ነው። ይሄ በቃ ስለ 100 ካሬ ከተባለ 100 ላይ የሚያርፍ ይሄ መሆን አይችልም በጭራሽ። ምናልባት የገዛችሁ ከሌላ ቦታም ራሱ የገዛችሁ ካለ ውላችሁን ተመለሳችሁ አግሪመንቱ በግሮሴራ ነው የሚቀመጠው እና ኮሙሌቲቭ በትንሹ 12 ካሬ ይነሳል። እንዲሁ ደረጃ ሊፍት ምናምን የሚለውን ነገር እንተውና የመኪና ማቆሚያ በትንሹ 12 ካሬ ይነሳል፣ 15 ይነሳል እስከ ማክሲመም ድረስ 12 ካሬ ከተነሳ 12 ካሬ ግዴታውም ነው። በነገራችን ህጉም ነው። ይሄ ኢንተርናሽናል ነው። የኛ የዚህ ኢትዮጵያ ወይም ደግሞ እኔ ያሉበት የሪል ስቴት ህግ አይደለም። ምናልባት ዴቨሎፐሩ በራሱ ስምምነት እንትን ብሎ ካልሆነ በስተቀር ማለት ነው። እንግዲህ በጣም የሚገርም ነገር ነው። ምክንያቱም ብዙ ጊዜ አይታወቅም። አሁን ግን ያው ደንበኞች በዚህ መልኩ ሊያውቁት ችለዋል ማለት ነው። እሺ እንግዲህ በጣም አዳዲስ ነገር ነው ዛሬ የሰማሁት። እውነትም እንዳል ነው አዲስ ነገር መኖሩን ሰምተንም ጎራ ብለናል። እንደተባለው ደግሞ አዲስ ነገር አላጣንም። በደንብ ዲቴል ኢንፎርሜሽን ጋዘር ለማድረግ ሞክረናል። ታዲያ ይህን ሁሉ ነገር ነግረኸኝ እንግዲህ አብዛኛው ሰው በተለይ ውጭ ሀገር የሚኖር ሰው ይህንን ኢንፎርሜሽን ሰምቶ መግዛት የማይፈልግ ይኖራል ብዬ እኔም አላስብም። እንዴት ነው ለእነሱ ተደራሽ መሆን የምንችለው ታዲያ? እሺ በጣም አሪፍ። ንብረት ሲገዛ ኢትዮጵያ ላይ አሁን ላይ እንደ ሀገር ሊሆን ይችላል ያለን ህግ ሁለት አይነት መንገድ ነው። አንደኛ በዲኤችኤል ነው፣ ሁለተኛ በተወካይ ነው። ውጭ ያሉ እህቶቻችን ወንድሞቻችን መግዛት የሚችሉት ማለት ነው። በዲኤችኤል ማለት ምን ማለት ነው? ምናልባት እዚህ ህጋዊ ውክልና ሲሄዱ ከሀገር ሲወጡ ህጋዊ ውክልና የሰጡት ሰው ከሌለ ወይም ደግሞ እንደዚሁ ራሳቸው የማያምኑት ሰው ከሌለ በዲኤችኤል እዛው ሆኖ ባሉበት ቦታ ሆነው እንትናቸውን ልከውልን ፓስፖርታቸውን አድራሻቸውን ልከውን ቡላ ሰርተን ባሉበት እዛው ባድራሻቸው መሰረት እንልክላቸዋለን። ይሄ ዲኤችኤል። ሁለተኛው ውክልና ነው። ተወካዮች ይሄ ከሀገር ሲወጡ ውክልና ሰጥተውት ይሄድ ሰው ካለ ያ ሰው መጥቶ እነሱ እዛው ሆኖ ፓስፖርታቸውን ይልኩልናል። በፓስፖርታቸው መሰረት ሁሉ ይዘጋጃል። ከዛ ሻጭና ገዢ ተብሎ ይቀመጣል አግሪመንቱ ላይ። ሻጭ ራሱ አርሚ ዴቨሎፐሩ ማለት ነው። ስለዚህ በገዢው በኩል ለመፈረም ምን ያስፈልጋል? እዚህ ኢትዮጵያ የሚኖረው ሰውዬ ውክልና ሊኖረው ይገባል። ስለዚህ ያን ውክልና የሰጥተውት ከሄዱ ውክልናውን ይዞ መጥቶ ከውል ጋር ታች አድርገን ገዢ በሚለው ቦታ ስለ እያለ እንዲፈርም በዚህ መልኩ የሱቅ ባለቤት ወይም ደግሞ የትኛውም ፕሮፐርቲ የቤትም ሊሆን ይችላል ቤት ባለቤት መሆን ይችላሉ ማለት ነው። እሺ ያው በጣም ደስ ይላል። ምክንያቱም እዚህ ሀገር ውስጥ ብቻ ላሉት ሰዎች ሳይሆን የዚህን ሱቅ ባለቤት መሆን ለሚፈልጉት ከሀገር ውጭ ላሉት ሰዎች ተደራሽ መሆን መቻላችን በጣም ደስ ይላል። በተጨማሪ እዚህ ሀገር ውስጥ ያሉት ሰዎች ሳይቱን ሄደው የማየት ኦፖርቹኒቲ አለ ወይ? እና ደግሞ እዚህ ሀገር ውስጥ ያሉት ሰዎች እንዴት ሊያገኟችሁ ይችላል? በተጨማሪ ደግሞ ምናልባት አንተ ደግሞ ቀረ የምትለው ነገር ይኖር ይሆን? እሺ በጣም አሪፍ። ብዙዎቹ ደንበኞች በተለይ ከኔ ጋር ኮንታክት የሚያደርጉት የውጭ ደንበኛ ነው። ጥያቄ የለውም። በካናዳ፣ በአሜሪካ፣ በጀርመን የሚኖሩ ደንበኞች ከዚህ በፊት ብዙዎቹን የቤት ባለቤት አድርጋቸዋለሁ። ምናልባት እስካሁን በሱቅ ያላደረስኳቸው ሱቅ ደግሞ እንግዲህ ማንም በሚጓጓበት ቦታ በመርካቶ ላይ አቅርቤላቸዋለሁ። እንግዲህ በዚህ መልኩ ደስ በሚል ሁኔታ ሌላኛው ምናልባት ምንድነው ቀረ የሚለው ነገር ይህ ቦታ ምንጊዜም ቢሆን መጀመሪያ አካባቢ አፓርትመንት አቅርቤላችሁ የገዛችሁ ሰዎች ጥቅሙን ታውቁታላችሁ። ዛሬ ሁለተኛ ግራውንድ 00 ሊደርስ ነው ተገንብቷል። እንደገና ዋጋውን ምናልባት ምን ያክል እንዳተረፋችሁ ታውቁታላችሁ። ዛሬ ከአንዷ ካሬ እስከ 15 ሺህ ብር ትርፍ ነው ያገኛችሁ። ሰው ሁሌም እንደምለው መጀመሪያ ላይ እየቀረበ መጀመሪያ ላይ የደረሰ ሰው ተጠቃሚ ነው የሚሆነው። አንደኛ በምርጫ በሚፈልገው ቪው ያገኛል። ከጀርባ ከፊት ምናምን የሚባል ነገር ስላለ ሱቅ ማለት ነው። ምናልባት እንትን ላይ ከፀሐይ መውጫ ፀሐይ መግቢያ በሰሜን በደቡብ እንደሚባለው አፓርትመንት ላይ እኛ ጋር ሱቅ ሲመረጥ ከሊፍት ፊት ለፊት ከደረጃ ማንም ሰው ኮሪደር ሰማን ሰርኩሌት ሲያደርግ ሲዞር የሚያየው ነገር ነው እና እሱ ነገር በምትፈልጉት ፍሎር ላይ በምትፈልጉት ሎኬሽን በምትፈልጉት ከኋላ ከጀርባ የሚባለውን ነገር ለማግኘት ሁሌም እንደምላችሁ ቀድማችሁ ተመዝገቡ። ቅድም እንደነገርኳችሁ በ1.2 ሚሊዮን ብር ቅድመ ክፍያ በመርካቶ ላይ የ5 ሚሊዮን 500 ሺህ ብር ቶታል ፕራይስ፣ እንዲሁም ደግሞ ከፍ ያለ ካሬ ከፈለጋችሁ በ1.6 ቅድመ ክፍያ ቶታል ፕራይሱ 7 ሚሊዮን 700 ሺህ ብር ግራውንድ ፈርስት። እሱን ዲቴይልስ እናንተ ደውላችሁ ማውራት እንችላለን። እንደምትፈልጉት ፍሎር እንዳቅማችሁ እሱን ኮሙኒኬት ማድረግ እንችላለን። ስለዚህ ሁሌም እንደምላችሁ ቀድማችሁ ለመመዝገብ ቀድማችሁ ለመረባረብ ሞክሩ።
ይሄ እድል አያምልጣችሁ ነው የምላቸው። ኦኬ በጣም አመሰግናለሁ። ጥሩ ኢንፎርሜሽን ነው የነገርከን። በጣም አመሰግናለሁ ስለመጣሽ። እኛም ደስ ብሎናል። እንግዲህ ሁሌም በአዲስ ነገር እንገናኛለን። እሺ